በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እናታችን ቅድስተ ቅዱሳን የአባይ ተማት የመዝገበ ጸሎት የቅድስት ድንግል ማርያም የአስራት የበኩሯ ልጆች በወደደና ባፈቀረን እስከ ሞት ድረስ በደረሰልን በጌታችን በመድኃኒታችን ኢየሱስ ክርስቶስ ፍጹም ሰላም እንደምን ቆያችሁ? አሜን። የእግዚአብሔር ስሙ ከአጽናፍ አጽናፍ ከዓለም ዳርቻ እስከ ዓለም ዳርቻ የኛ ፍጥረት አንድነት ምስግና የተወደሰ ይሁን። ያው ባለፈው ምዕራፍ 2 ቁጥር 12 ድረስ አይተናል። እሱ እንቀጥላለን ማለት ነው። 12 ላይ ወነገሮሙ በሕልም ከመ ይግቡ ሀበ ሄሮድስ፣ በሄሮድስ በኩል እንዳይመለሱ በሕልም ነገራቸው አለ። በሕልም ነገራቸው። የእግዚአብሔር መልአክ ሰብአ ሰገል በሌላ መንገድ እንዲሄዱ ማለት ነው። በሌላ መንገድ እንዲሄዱ በሕልም ነግሯቸዋል። በቀደመው መንገድ በመጣችሁበት መንገድ አትመለሱ ብሏቸዋል። ለምን እንደዛ አላቸው ቢሉ ያው የሄሮድስን ምክንያት ስለሚያውቅ ማለት ነው። ሄሮድስ ሂዱና ስገዱለት፣ ከዚያም በኋላ ደግሞ በእኔ በኩል መታችሁ ንገሩኝ፣ እኔ ሄጄ እንድሰግድለት አሉ። ያው እነሱ ሰብአ ሰገል ሰውኛውን ስለሆኑ በሰው ሰውኛ ተረድተውት ስለነበረ መመለስ ፈልገዋሉ። ስለዚህ በሕልም ግን በሄዱበት መንገድ እንዳይመለሱ ነው የእግዚአብሔር መልአክ የተገለጠላቸው። ያ ደግሞ ምንድነው ሲባል መንፈስ ቅዱስ ስላወቀ ማለት ነው። መንፈስ ቅዱስ ስላወቀ በመጡበት መንገድ መመለስ የለባቸውም። ሄሮድስን ስለሚያገኙት ለሄሮድስ ይነግሩታል፣ ክርስቶስን ይገድለዋልና ነው ማለት ነው። መንፈስ ቅዱስ ስላወቀ በሌላ መንገድ እንዲሄዱ አድርጓቸዋል። ሄሮድስ ከነገ ሰለስት ይመጣሉ እያለ ሲጠብቅ ነበር። ደግሞ ሲጠብቅ ስለነበር ቤታችን መንገድ እንድትገፋ ሃይማኖት እንዲሰፋ በመጡበት የተመለሱ እንደሆነ ለሰብአ ሰገልም ደግሞ የተመቸ ነው። ሃይማኖት ይጸናላቸዋል እንጂ አይሰፋም። ለሐዋርያት በዓለም ሁሉ ተበትነው ነው ሃይማኖት የሰፋው እንጂ በኢየሩሳሌም ቢቆዩ ለሐዋርያት እምነታቸው ይጸናላቸው ነበር። ሃይማኖት ግን አይሰፋም፣ መሄድ ግዴታ ስለነበረ። ስለዚህ የክርስቶስ ልደቱን መወለዱን ንጉሥ አይሁድ ሳይሆን አምላክ መሆኑን እንዲታወቅ እንዲሰፋ ወደ የት መሄድ አለባቸው? ወደ ሀገራቸው መሄድ አለባቸው እና ሃይማኖት እንዲሰፋ ስለተፈለገ እንዲሄዱ አድርጓቸዋል ማለት ነው። በመጡበት መንገድ አልተመለሱ። ሲመጡ 2 ዓመት ነው የፈጀባቸው። 2 ዓመት ይፈጀባቸዋል እና 2 ዓመት ሙሉ የፈጀባቸውን መንገድ የእግዚአብሔር መልአክ ግን መንገዱን ሲያቀልላቸው በመጡበት መንገድ ሳይሆን በሌላ መንገድ እንዲሄዱ አደረጋቸው ነው። በሌላ መንገድ እንዲሄዱ አደረጋቸው። ሲመጡ 2 ዓመት የፈጀባቸው፣ ሲመለሱ ግን 40 ቀን ነው። በ40 ቀን ነው የገቡት። ስለዚህ የመጡበት 2 ዓመት መጥተዋል። የገቡት ደግሞ በ40 ቀን መሆኑን ለማጠየቅ በሌላ መንገድ እንዲመለሱ በሕልም ነገራቸው አለ። በሕልም ነገራቸው። ወበእንተ ካልእ ፍኖት ገቡ ወአተው ብሔሮሙ፣ በሌላ መንገድ ወደ ሀገራቸው ገቡ አለ። በሌላ ጎዳና በሌላ መንገድ ወደ ሀገራቸው ገቡ። ሲመጡ የመጡበት 2 ዓመት ነው። ሲመለሱ ደግሞ 40 ቀን ነው። ስለዚህ ምን አለ? ወበእንተ ካልእ ፍኖት ገቡ ወአተው ብሔሮሙ፣ በሌላ መንገድም ወደ ሀገራቸው ገቡ አለ። ወደ ሀገራቸው ገቡ ሲል የጊዜ ቆይታንም ያመላክታል። የጊዜ ቆይታ ምንድነው ስንል 2 ዓመት ነበር የፈጀባቸው፣ አሁን 40 ቀን ገቡ ሲለን በሌላ መንገድ ሄዱ ማለት ደግሞ ማለት ነው። በሌላ መንገድ ማለት የመጡበት መንገድ አይደለም የሄዱት ማለት በሄሮድስ በኩል አልሄዱም ሲለን፣ በሄሮድስ በኩል አልሄዱም። ስለዚህ ለሄሮድስ ሳይናገሩ ሳይገልጡለት መሄዳቸውን ለማሳየት በሌላ መንገድ ወደ ሀገራቸው ገቡ አለ። አንድም በሌላ ሃይማኖት ወደ ሀገራቸው ገቡ ሲል ነው። በሌላ ሃይማኖት ወደ ሀገራቸው ገቡ። ባለፈው ስናይ ኮከብ ቆጣሪዎች ናቸው፣ ኮከብን የሚያመልኩ ናቸው። አሁን ግን በኢየሱስ ክርስቶስ አምላክነት አምነዋል። አምነው መሄዳቸውን ሲያጠይቅ ነው። ስለዚህ በሌላ ጎዳና 2 ዓመት የሄዱበትን በ40 ቀን ተጉዘዋል። በሌላ ኃይለ ቃል ደግሞ ሲለን ነው። አምላክ ሳይኖራቸው
ኮከብን አማልክት ብሎ ያመልኩ የነበሩ ሰዎች ክርስቶስን አምላክ ነው ብሎ ተከትለውታል። አምነው ተቀብለው መሄዳቸውን በሌላ ኃይለ ቃል ደግሞ አለ። አንድም ደግሞ በሌላ ኃይለ ቃል ሄዶ አለ። ሲመጡ አይቴ ሀሎከ ንጉሠ አይሁድ አይቴ ሀሎከ ንጉሠ አይሁድ የተወለደው የአይሁድ ንጉሥ ወዴት ነው እያሉ ነው የመጡት። ወደ ኢየሩሳሌም ሲመጡ አይቴ ሀሎከ ንጉሠ አይሁድ የተወለደው የአይሁድ ንጉሥ ወዴት አለ እያሉ መጡ። ሲመለሱ ግን በሌላ ቃል ነው የሄዱት ስንል አይቴ ሀሎከ እያሉ መጥቶ ነበርና ረከብናሁ እያሉ ተመልሷል። አገኘ ነው የተወለደውን የአይሁድ ንጉሥ አገኘ ነው እያሉ ተመልሰዋል አለ። ስለዚህ በሌላ መንገድ ሄዱ ሲል ሶስተኛ ትርጓሜ በሌላ ኃይለ ቃል ተመልሰዋል። ሲመጡ አይቴ ሀሎከ የተወለደው የአይሁድ ንጉሥ ወዴት አለ እያሉ መጥተዋል። ሲመለሱ ግን ረከብናሁ እያሉ ተመልሰዋል። ረከብናሁ እያሉ ተመልሰዋል። አንድም ደግሞ አዳም በበደለ ጊዜ የዚህ ዓለም መንገድ ሰንከልካላ ነው፣ መደናቀፍ ነው፣ መከራ ይበዛበታል፣ መከራ በዝቶበታል። ጌታ በተወለደ ጊዜ ግን አምላክ ወደ ሰው፣ ሰው ወደ አምላክ የሚቃረበት መንገድ ሆኗል፣ ተታርቆበታል። በሌላ መንገድ አለ። ለቀዳማዊ አዳም በደል የመጣው ሰውና እግዚአብሔር የተጣሉበት ሆኗል። ሰውና መላእክት የጣሉበት ሆኗል። ሰማይና ምድር የጣሉበት ሆኗል። ስጋና ነፍስ የተለያዩበት ሆኗል። ርስቱን አጥቶበታል። እግዚአብሔርን የሚያህል አምላክ ተጣልቶበታል። ገነትን የሚያህል ቦታ አጥቶበታል። ለቀዳማዊ ልደቱ የተከተለው እዚህ በሌላ መንገድ ሲል ቀዳማዊ አዳምን ሊያድነው የመጣው ዳግማዊ አዳም ክርስቶስ ሰውና መላእክትን አስታርቁ። ሌላ መንገድ የሚለው ይሄ ነው። የጥል ሳይሆን የእርቅ መንገድን አምጥቷል። ሰውና መላእክትን አንድ አድርጎ፣ ሰውና እግዚአብሔርን አንድ አድርጎ፣ ስጋና ነፍስን አስታርቆ፣ ሰማይና ምድርን አስታርቋል። ስለዚህ ተጣልቶ የነበረውን ሰባቱ መስተጻርራንን ሰባት የጣሉ ነገሮችን አንድ አድርጓል አለ። በሌላ መንገድ ሄዱ አለ። በሌላ መንገድ ሄዱ፣ እርቅን አግኝተው ሄዱ ሲለን ወጠን አዲስ ነኪረ አዲስ ነገር አሳየን አሉ። በሌላ መንገድ ሄዱ ሲል አዲስ ነገር አሳየን። ንጉስ ብሎ መጥቷል እና ንጉስ ብሎ መጥቷል። አሁን ግን ንግስናውን ሳይሆን አምላክነቱን አሳየን ሲሉ ነው። አምላክነቱን አሳየን። አምላክነቱን በምን አዩ ስንል ባለፈው ያየነው ነው። ለአንዱ ሕፃን፣ ለአንዱ ወራዙት፣ ለአንዱ ደግሞ አረጋዊ ሆኖ ተገልጦለታል። ይሄ ወጥተው ሲነጋገሩ ግራ ስለተገቡ ምን ይላቸዋል? ወራዙት ላየው ሕፃን፣ ሕፃን ላየው ወራዙት፣ ወራዙት አረጋዊ ደግሞ ወራዙት እያለ ሶስቱም በተለያየ መልክ አይተውታል። ይሄ ድንቅ ሚስጥር ነው። ይሄን አምላክነቱን አምኖበታል። ወርቅ ዕጣን ከርቤውንም ገብረው ሄደዋል። ስለዚህ አዲስ ነገር አሳየን ሲል ለእያንዳንዳቸው በሶስቱም መልክ ስለተገለጠላቸው ነው። በሶስቱም መልክ ስለተገለጠላቸው አዲስ ነገር አሳየን አሉ። አንድም በሌላ መንገድ ሲል ሲመጡ ምን ነበር ይዞ ሲመጡ ስንል ማዕከላዊ ስም ብለናል። ባለፈው ስነጋገር ማዕከላዊ ስም ንጉስ የሚለውን ስሙን ነው ይዞ የመጡት። ስለዚህ አይቴ ሀሎከ ንጉሠ አይሁድ የአይሁድ ንጉስ የተወለደው የአይሁድ ንጉስ እያሉ ነው የመጡት። ሲመለሱ ግን ይህም ማዕከላዊ ስም ሳይሆን ማዕከላዊ ስም እየጠየቁ መጡ። ሲሄዱ ግን በላዕላዊ ስም ሄደዋል። የስም ልዩነትም እንዳለ ለማጠየቅ በሌላ መንገድ ሄደዋል። የስም ልዩነትም እንዳለ ለማጠየቅ ሲመጡ አይቴ ሀሎከ ንጉሠ አይሁድ የተወለደው የአይሁድ ንጉስ ወዴት አለ አሉ። አሁን ግን ረከብናሁ አምላከ እግዚእነ አምላክን አይተነው ሰግደንለት እጅ መንሻን ሰጥተነው መጣን አሉ። ስለዚህ በሁለቱ መካከል ልዩነት አለ። ሲመጡ ማዕከላዊ ስም ነው፣ ሲመለሱ ደግሞ ላዕላዊ ስም ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስግው ቃል በተዋህዶ ጊዜ ሶስቱንም ስሞች አግኝቷል። ሶስቱም ስሞች አሉት። ታህታዊ ስም ስንለው ሰውነቱን የሚገልጹ የሰው ልጅ፣ የዳዊት ልጅ፣ የአብርሃም ልጅ እጓለ እመሕያው የሚለው ስሙ ሰውነቱን የሚገልጽ ላዕላዊ ስሞች ናቸው። ማዕከላዊ ስም ደግሞ ተዋህዶ የሚገልጽ ኢየሱስ ክርስቶስ፣ አማኑኤል ማዕከላዊ ስሞች ናቸው።
አምላክ፣ ፈጣሪ የሚሉ ስሞች ሉዓላዊ ስሞች ናቸው። አዶናይ፣ ኤልሻዳይ ከባህሪው ጋር የሚገናኙ ሉዓላዊ ስሞች ናቸው። ስለዚህ እነዚህ ሲመጡ ታዕታዊ ስም ነበሩ የተገለጠላቸው። ንጉስ የሚለው እነሱም ንጉስ ናቸው። ፍለጋ የመጡት ደግሞ ንጉሰ አይሁድ እያሉ ነው የመጡት። ንጉስ ሆኖ ሳለ ንጉስን ይዞ መምጣታቸው ከሌላ ሀገር መምጣታቸው የላይኛውን ሀገር ላይ የነገሰውን ንጉስ ሊያዩ መጥተዋል። ይሄ ታዕታዊ ስም ነው። ታዕታዊ ስም ነው። ስለዚህ የተገለጠላቸው ታዕታዊ ስም ነው። ከዛ ደግሞ ማዕከላዊ ስም ነው ብለው ቢሉ ንጉሰ አይሁድም ቢሉ ንጉሰ ሰማይ ነውና ነው። ንጉሰ ሰማይ ነውና ስለዚህ እየጠየቁ መጡ ንጉስ ብለው ሲመለሱ ግን ረከብናሁ አምላከ እግዚእነ ኢየሱስ ብለው ማለት ነው። አምላክን አይተነው ሰግደንለት መተናል ሲሉ በሌላ መንገድ ተመለሱ አለ። በሌላ መንገድ ተመለሱ ይለናል። ቁጥር 13 ላይ ወምድር ሀለፉ እሉ ናሁ መልአከ እግዚአብሔር አስተርአዮ በሕልም ለዮሴፍ። ወምድር ሀለፉ ሰብአ ሰገል ከሄዱ በኋላ አለ። ወምድር ሀለፉ እሉ ናሁ ሰብአ ሰገልም ከሄዱ በኋላ የእግዚአብሔር መልአክ ለማን ተገለጠለት? ለዮሴፍ ተገለጠለት አለ። መልአከ እግዚአብሔር ናሁ መልአከ እግዚአብሔር አስተርአዮ በሕልም ለዮሴፍ። የእግዚአብሔር መልአክም ለዮሴፍ በሕልም ተገለጠለታል። ሰብአ ሰገል ከሄዱ በኋላ ነው በሕልም የሚገለጥላቸው። ሰብአ ሰገል ከሄዱ በኋላ ነው። በሕልም ለዮሴፍ የተናገረው ለምንድን ነው ካልን በሌላ መንገድ ወደ ሀገራቸው ግቡ ብሏቸው ነበርና ለሰብአ ሰገል በሌላ መንገድ እንዲሄዱ የተናገረው ያ የእግዚአብሔር መልአክ ለዮሴፍ ተገለጠለታል። ዮሴፍ ተገለጠለት ምን ብሎ ምን ሊለው ሲባል መልአክ እነሱ ሳይኖሩ ሰብአ ሰገል ከሄዱ በኋላ የተነገረ ነው። ሰብአ ሰገል ከሄዱ በኋላ የተነገረ ነው። ዮሴፍ መልአክ ተገልጦለት ማለት ነው። ለዮሴፍ መገለጡ ቀድሞውንም ምዕራፍ 1 ላይ ስንመለከት ማርያምን ለመውሰድ አትፍራ ብሎ የተናገረው መልአክ አሁንም ማርያምን ጠባቂዋ ሁለተኛ ጠባቂዋ ስለሆነ ለዮሴፍ በሕልም ተገለጠለት። ሲገለጥ ግን ምንድን ነው ያለው? ሳሉ አልተገለጠለትም። ሰብአ ሰገል ሳሉ ከነሱ ጋር እያሉ አልተገለጠለትም። ሰብአ ሰገል ከሄዱ በኋላ ነው የተገለጠው። ለምን ሲባል እነዚህ ወጣንያን ናቸው። ገና በክርስቶስ አምላክነት አሁን ማመናቸው ነው። ክርስቶስን መቀበላቸው ነው። ወጣቶች ናቸው። ወጣንያን ናቸው። በወጣንያን ላይ ነው በወጣንያን ላይ ክርስቶስ ሲሰደድ ቢያዩት ስደቱ ነው ከዚህ በኋላ የምናየው። ክርስቶስ ሲሰደድ ቢያዩት እንደ አምላክ ሆኖ ሳለ እንዴት ይሰደዳል? በጀማሪ ክርስቲያን ሁሉም ነገር ይረብሸዋል እና ወጣኔ ስለሆኑ በወጣንያን ፈተና ማብዛት ከክርስትናው እንዲወጡ ያደርጋልና ሰብአ ሰገል ከሄዱ በኋላ ተገልጠዋል ማለት ነው። ሰብአ ሰገል ሳሉ ኖሮ ቢሰደድ አይተው አምላክነቱን ይጠራጠራሉ። እንዴ አምላክ ሆኖ ሳለ እንዴት እዛው አይሰወርም? እነሱን ማጥፋት አይቻለውም ወይ? ሁሉም ይቻለዋል ብሎ በተሰናከሉበት ነበር። ዛሬ አሕዛብ እንደሚፈተኑት ማለት ነው። አምላክ አይራብም፣ አይጠማም፣ አይሰደድም ይሉ የለ። እነዚህም ሰብአ ሰገልም በዚህ ፈተና ሊያቀለላቸው ስለፈለገ ሰብአ ሰገል ከሄዱ በኋላ ለማን ተገለጠ? ለዮሴፍ በሕልም ተገለጠ። አንድም ደግሞ ከትንቢቱ ከመጻሕፍት ከተመሰሉት ምሳሌዎች ከተቆጠሩ ሱባኤያቶች ፈቀቅ እንዳላለ ለማጠየቅ ነው። መሰደዱማ ካልቀረ ነው ይዘነው እንሂድ ብለው ወደ የት ይዞት ነው ሄዱ ነበር? ወደ ባቢሎን ይዘውት ሄዱ ነበር። የባቢሎን ሰዎች ናቸው። ባቢሎን እጅግ ኃያላን ነች። በጥበብም የላቀ ደረጃ የደረሱ ናቸው። በከተማም የተሻለች ነበረች። ስለዚህ ይዘነው እንሂድ ብሎ ወደ ግብፅ መሄድ ሲገባው ወደ ባቢሎን ሄድ ነበርና በትንቢተ ኢሳይያስ ምዕራፍ 19 ላይ የተነገረው ትንቢት ባልተፈጸመ ነበር። በትንቢተ ሆሴዕ ምዕራፍ 11 ቁጥር 1 ላይ የተነገረው ትንቢት ባልተፈጸመ ነበር ማለት ነው። ስለዚህ ምን አለ? በሕልም ተገለጠለት ሰብአ ሰገል ከሄዱ በኋላ ወደ ግብፅ ነው መሄድ ያለበት እንጂ ወደ ባቢሎን መሄድ ስለሌለበት ሰብአ ሰገል ከሄዱ በኋላ ተገልጦላቸዋል። ሰብአ ሰገል ከሄዱ በኋላ ተገልጦለት በሕልም ምን አለው ስንል እንዘ ይብል ተንስ ወነሳ ወእሞ ወጎየ ውስተ ምድረ ግብፅ አለ። እንዘ ይብል ተንስ ወነሳ
እንዲህም አለው አለ ተነሳ አንሳው አለ። ተነስተ እናቱን ይዘህ አለው። ወእሞ ወጎየ ውስተ ምድረ ግብፅ ተነስተ እናቱን ብላቴናውን ይዘህ ወደ ግብፅ ሽሽ አለው። ወደ ግብፅ ሽሽ አለው። ተሰደድ አለው። ሕፃኑና እናቱን አለ። ሕፃኑን ብሎ እናቱን ቢተው ብላቴናው እንጂ እናቱን አላለኝም ብሎ እናቱን ቤታችን ትቶ በሄደ ነበረ። እናቱን ብሎ ደግሞ ሕፃኑን ባይል እናቱን እንጂ ብላቴናውን አለኝም ብሎ ሕፃኑ ክርስቶስን በቤተልሔም ትቶት በሄደ ነበር። ስለዚህ ሁለቱም መሄድ እንዳለባቸው ሲያጠይቀው ሕፃኑንና እናቱን አለ። አንድም ደግሞ እናትን ከልጅ መለየት እንደማይገባ እንደማይቻል ሲያጠይቅ ነው። እንደማይቻል ሲያጠይቅ እናቱንና ልጁን ይዘህ ወደ ግብፅ ሽሽ አለው። አንድም ሰይጣን የሆነ እንደሆነ ነው አመልክቶ ይተዋል። ለመልአክ ግን አካቶ መናገር ልማድ ነውና ሰይጣን አንዱን ነጥሎ ነው የሚያመላክተው። ስለዚህ የእግዚአብሔር መልአክ መሆኑን ለመናገር ሕፃኑንም እናቱንም ሕፃነ ወእመ ብሎ ተናግሮታል። ወእሞ ብሎ ማለት የዚህ መልአከ እግዚአብሔር መሆኑን እንዲያምን ማለት ነው። በመጽሐፍት አካቶ መናገር የእግዚአብሔር መልአክ ነው። የእግዚአብሔር መልአክ መሆኑ ይታወቃል። ወሀሎ እየ ወሀሎ እየ እስከ አመ ነግረከ እስከምነግርህ ድረስ በዚያ ኑር አለው። በየት? በግብፅ ኑር አለው። በየት? በኢትዮጵያ ኑር አለው። እስመ ሀለወ ለሄሮድስ ይህስስ ለሕፃን ከመ ይቅትሎ። ለምንድን ነው ደግሞ እንዲሄድ የተናገረው ቢሉ እስመ ሀለወ ለሄሮድስ ይህስስ ለሕፃን ከመ ይቅትሎ፣ ሊገድለው ይሻው ሄሮድስ ይሻዋልና ሕፃኑን ይዘህ ወደ ግብፅ ሽሽ አለው አለ። እዚህ ጋር ስንመለከት ክርስቶስ መሰደድ ለምን አስፈለገው? ለምን መሰደድ አስፈልጓል? እዛ ሆኖ መሰወር ይቻለው አልነበረም ወይ? ያው ይቻለዋል። በታምር ያህን ማሳለፍ ይቻለዋል። ድልን መንሳት ይቻለዋል። በዚህ ስደት ውስጥ 144,000 ሕፃናት ሞተውበታል። በዚህን ሰዓት ማለት ነው። ከዚህ ውስጥ የተረፉት እነማን ናቸው ስንል ሶስት ናቸው። ሶስት ሕፃናት እንደተረፉ ትርጓሜያችን እንመለከታለን። የዮሐንስ ወንጌል ምዕራፍ 1 ትርጓሜ ላይ ማየታችሁ ስለነበረ ናትናኤል ነው የመጀመሪያው የተረፈው። ሐዋርያው ቅዱስ ናትናኤል እናቱ ወስዳ ከበለስ ቅጠል በታች አንሯዋለች። የበለስ ቅጠል ሰፋፊ ነው እና በእሱ አኑረው የሄሮድስ ወታደሮች አልፎታል። አንደኛ የተረፈው እሱ ነው። ሁለተኛው መጥምቀ መለኮት ቅዱስ ዮሐንስ ነው። መጥምቀ መለኮት ቅዱስ ዮሐንስ እናቱ ኤልሳቤጥ ይዛው ወደ ዮርዳኖስ በረሃ ትሰዳለች። እሷም ያረፈችው በዛው በዮርዳኖስ በረሃ ነው። ወደ ኢያሪኮ ወደ ዮርዳኖስ በረሃ ወስዳው በዛው ያሽጓለች። በዮሐንስ መጥምቅን ፍለጋ ዘካርያስ በቤተ መቅደስ ውስጥ ተሰውቶበታል ማለት ነው። ክርስቶስ ደግሞ ወደ ግብፅ ተሰዷል። ከነዚህ ውጪ ሌሎቹ ሕፃናቶች 2 ዓመት እና ከዚያ በታች ያሉ ሕፃናቶች በሙሉ ተፈጅተዋል። ዝቅ ብለን ቁጥሮች ላይ የምንመጣበት ቢሆንም ስለዚህ ሄሮድስ ሕፃኑ ሊገድለው ይፈልገዋልና ሕፃኑን ይዘው ወደ ግብፅ ሽሽ አለው። ለምን እንዲሰደድ ያደረገው ቢባል የአዳምን ስደቱን በስደቱ ለመባረክ ነው። አዳም ከገነት ወደ ምድር ተሰዷልና። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው የሆነው ስለምንድን ነው ቢባል ለካሳ ነው፣ ለቤዛነት ነው። የቤዛነት ስራ ለመስራት ነው፣ ለካሳ ነው። ስለዚህ አዳም ላይ የተፈረደው ፍርድ ከተፈረደ በኋላ ከገነት ተባሯል። ስለዚህ የአዳም ከገነት ወደ ምድር መመላለሱ መሰደዱ ለማጠየቅ የእሱን ካሳ ለመካስ ክርስቶስ ከኢየሩሳሌም ወደ ግብፅ ተሰዷል ማለት ነው። አንድም ያላስፈላጊ መከራ ሽሹ ሲል ነው፣ ለእኛ አብነት ነው። ያላስፈላጊ መከራ ሽሹ ሲል ለእኛ አብነት ነው። እንደምንድን ነው ቢሉ ክርስትናው የሚያዝበት ደረጃ በመንፈሳዊነት ብቃት ጊዜው ቦታው የማያመች ከሆነ ያን መከራ ለመቀበል የተዘጋጃችሁ ካልሆናችሁ አለ። በእውቀትም
በመንፈሳዊ ልዕልና ካለንበት የመንፈሳዊ ጥንካሬ እና ጽናት ደረጃ ሳንደርስ መከራን እቀበላለሁ ብላችሁ መከራ ውስጥ አትግቡ ነው። ስለዚህ ያም መከራ ሽሹ ሲል ነው። ያላስፈላጊ መከራ ሽሹ ሲል ለእኛ ላብነት ነው። ለክርስቶስ ደግሞ ካልን ጊዜው ገና ስለሆነ መከራን የሚቀበለው ደሙ የሚፈስበት። በሉቃስ ወንጌል ምዕራፍ 2 ላይ እኮ ይገርዙትም ዘንድ ወደ ቤተ መቅደስ ሲወስዱ በ8ኛው ቀን ተገርዞ ተገኘ ነው የሚለው። ደሙ ይፈስ ዘንድ የሚቻለው በመስቀል ላይ ብቻ ነው። ስለዚህ ክርስቶስ መከራን የሚቀበለው ደሙ ሊፈስ የሚገባው በቀራንዮ በመልዕልተ መስቀል ላይ በማዕከለ ምድር በዶዳሌ። ስለዚህ ጊዜው ገና ስለሆነ ይህም መከራ የሚቀበልበት ደሙ የሚፈስበት ጊዜው ገና ስለሆነ ወደ ግብፅ መሰደድ አስፈለገው ነው። ወደ ግብፅ መሰደድ አስፈለገ። አንድም ለምን መሰደድ አስፈለገው ስንል በኋላ ላይ ስለ ስሙ የሚሰደዱ ስለ ስሙ የሚጠሉ የሚገፉ ቅዱሳኖች አሉ፣ ይነሳሉ። በፍጹም ልብ በፍጹም ሀሳብ እግዚአብሔር አምላክ ውደድ የተባለው በክርስቶስ ክርስቲያን የተባለው በመንፈስ ቅዱስ መንፈሳዊያን የተሰኘው የመንፈስ ቅዱስ የግብር ልጅ የሆነው በመንፈስ ቅዱስ የተወለደው ክርስቶስን አካል አድርጎ በክርስቶስ ህብረት ውስጥ የሚኖረው የክርስቶስ አካል ስለ ስሙ ይጠላል፣ ስለ ስሙ ይሰደዳል። ክርስቶስም ሲያስተምር በመዋዕለ ሥጋዌ ስለ ስሜ ምን ትላላችሁ ይላል። ትሰደዳላችሁ፣ ትጠላላችሁም፣ ትገፋላችሁም፣ ትገረፋላችሁም፣ መከራ ትቀበላላችሁም እያለ ተናግሯል። የቅዱሳንን ስደት በስደቱ ይባርክ ዘንድ መሰደድ አስፈልጎታል ማለት ነው። የቅዱሳንን ስደት በስደቱ ይባርክ ዘንድ ነው። እዚህ ክርስቶስ መሰደዱ እሱ በረከት ያገኝበት ዘንድ ተጓድሎ የሚስማማ ሆኖ አይደለም። የተሰደደው ቅዱሳን በኋላ ላይ ስለ ስሙ ይሰደዳሉና ቀድሞ እሱ ተሰዶ የእነሱ ስደት ሊባርክ ዘንድ መሰደድ አስፈለገው ነው። መሰደድ አስፈለገው። አንድም ደግሞ መሰደድ ያስፈለገው በአይሁድ ልቦና ሰፍሮ የነበረው በሄሮድስ ልቦና አይሎ የነበረውን ዲያብሎስን ከሰው ልጆች ልቦና መስደድ የሚችል አምላክ መሆኑን ለማጠየቅ ሲሰደድ እናገኘዋለን። ስለዚህ የክርስቶስ መሰደድ እንዲሁም የተፈጸመ ነገር አይደለም። ስደቱ በእያንዳንዳችን ልቦናችን ላይ ያለው ዲያብሎስን ከኛ ልቦና ያርቅ ዘንድ ነው። በኃይል ልቦና ውስጥ ሸምቆ የነበረውን የዲያብሎስ መንፈስ ያሳድድ ዘንድ በሄሮድስ ልቦና ውስጥ አድሮ ሕፃናትን ሲፈጅ የነበረው ክርስቶስን ሲያሳድድ የነበረው ሊገል የነበረውን ዲያብሎስ ከእያንዳንዱ ልቦና ያስወጣ ዘንድ ለእኛ ደግሞ ለእስራኤል ዘነፍስ ደግሞ በውስጣችን ላይ ያለውን የዲያብሎስን ልቦና ከኛ አስወጥቶ መንፈስ ቅዱስን ማሳደር የሚችል እውነተኛ መሲህ፣ እውነተኛ ማስያስ፣ እውነተኛው ክርስቶስ እርሱ እንደሆነ መጠየቅ ተሰዷል። በዚህ መሰደዱ በዚህ የተነሳ ነው። ቁጥር 14 ላይ ወተንሶ ነሳ ሕፃነ ወእሞ በሌሊት ወሆረ ውስተ ብሔረ ግብፅ አለ። በሌሊት ተነስቶ ብላቴናውን ይዞ ብላቴናውን እና እናቱን አለ። የተባለው ምንድን ነው ብለን አቅደን ሕፃነ ወእሞ ነው ያለው። መልአከ እግዚአብሔር ይገለጥለት ሕፃነ ወእሞ ሕፃኑና እናቱ ብሎታል። አሁንም ዮሴፍ አረጋዊ ሕፃንና እናቱን ይዞ ወደ ግብፅ ተሰደደ። ለምን በሌሊት ተነስቶ ሄደ ሲባል የኮብላይ የስደተኛ ልማዱ ነው። ኮብላይ ስደተኛ በሌሊት ነው የሚጓዘው፣ በሌሊት ነው የሚሰደደው። ስለዚህ በሌሊት መሰደድ የኮብላይ ልማዱንና መንገዱ በሌሊት ነውና በሱም ክርስቶስም ስደተኛ ስለሆነ በሌሊት ሲጓዝ እናገኘዋለን። አንድም ደግሞ በሌሊት የተጓዘበት ምክንያት ምንድነው ሲባል ጊዜው የጨለማ ጊዜ ነው። የጨለማው ዘመን ተብሎ የሚጠራው ማለት ነው። ይሄ ዳርክን ኤጅ የሚባለው የጨለማው ዘመን እግዚአብሔር ፈጽሞ የተለየበት ከሰው ልጆች ልቦና የራቀበት በገዛ ኃጢአታችን ምክንያት ማለት ኃጢአተ እስራኤል ተብሎ የሚጠራው አለ። ከሰባቱ አርዕስተ ኃጥአን አንደኛው ኃጢአተ እስራኤል ነው። ስለዚህ ኃጢአተ እስራኤል ሰፍሮ በነበረበት በዚህ ዘመን ክርስቶስ እንደተወለደ ለማጠየቅ
በዚህ በጨለማው ዘመን መጥቷል። አንድም የጨለማው ዘመን የዲያብሎስ ቁራኝነት፣ የሞት አበጋዝ፣ የሞት ገዥነት፣ ንግስና የሰፈነበት ነው። ንግስናው የሰፈነበት ነው። ስለዚህ ትንቢተ ኢሳይያስ ላይ እንደሚናገረው በጨለማ የሚኖሩት ሕዝብ ብርሃን ወጣላቸው አለ። በጨለማ የሚኖሩት ሕዝብ ብርሃን ወጣላቸው። ብርሃነ ፀሐይ፣ ፀሐይ ጽድቅ ክርስቶስ፣ እውነተኛው ፀሐይ፣ እውነተኛው ብርሃን ክርስቶስ የተገለጠው በጨለማ ለሚኖሩት ሕዝብ ነው እና ስለዚህ ያ እውነተኛ ብርሃን ማባልቦ ዘይቀርቡ ሊቀረቡት በማይችሉት ብርሃን ውስጥ ያለ እውነተኛው ብርሃን ክርስቶስ በጨለማ ለሚኖር ሕዝብ እንደመጣ ለመጠየቅ በሌሊት ተሰዷል ማለት ነው። በሌሊት ተሰዷል። አንድም እኛ ያለንበት በሞት ጥላ ውስጥ ነበርን፣ በጨለማው ህይወት ውስጥ ነበርን። በሞት ጥላ ውስጥ ላለው ህዝብ ህይወትን ሊሰጥ የሚችል ያው ጨለማ ብርሃን ይከተለዋልና ህይወትን ሊሰጥ የሚችል እውነተኛ ህይወት፣ እውነተኛ የህይወት እንጀራ የሆነው ክርስቶስ ለሰው ልጆች እንደመጣ ለማጠየቅ በሌሊት ሲሰደድ እናገኘዋለን ማለት ነው። በሌሊት ሲሰደድ እናገኘዋለን። ታዲያ በሌሊት ቢሰደድስ ስለምን ወደ ግብፅ መሰደድ አስፈለገው? ወደ ግብፅ ለምን መሰደድ አስፈለገው? ከሰብአ ሰገል ጋር ባቢሎን መሄድ ይቻለው ነበር። ከሰብአ ሰገል ጋር ባቢሎን መሄድ ይቻለው ነበር። ወደ ሮም መሰደድ ይቻለው ነበር። እዛው ሆኖ ወደ ኢየሩሳሌም መሄድ ይቻለው ነበር። ወደ ሌሎች ከአስሩ የገሊላ አውራጆች ወደ አንዱ መሰደድ ይቻለው ነበር። ወደ ግብፅ ለምን መሄድ አስፈለገው ስንል ትንቢቱ ይፈጸም ዘንድ ነው። ትንቢቱ ይፈጸም ዘንድ ነው። ትንቢቱ ምንድን ነው የሚለው ብንል በትንቢተ ኢሳይያስ ምዕራፍ 19 ቁጥር 1 ላይ ምዕራፍ 19 ቁጥር 1 ላይ ሚላን እነሆ እግዚአብሔር ፈጣን ደመና እየበረረ ወደ ምድረ ግብፅ ይመጣል ይላል። ወደ ምድረ ግብፅ ይመጣል። ስለዚህ ይህ ትንቢት ይፈጸም ዘንድ ወደ ግብፅ መሰደድ ያስፈልጎታል። አንድም ደግሞ ትንቢተ ሆሴዕ ምዕራፍ 11 ቁጥር 1 ላይ ትንቢተ ሆሴዕ ምዕራፍ 11 ቁጥር 1 ላይ ምን ይላል? ልጄን ከግብፅ ጠራሁታል። ልጄን ከግብፅ ጠራሁት። እዚህ ቁጥር 15 ላይ መጣ እናየዋለን። ከመ ይትፈጸም ዘተቤለ እምኀበ እግዚአብሔር በነቢይን ዘይብል እምግብፅ ጸዋዕክዎ ለወልድየ ጸዋዕክዎ ለወልድየ ይላል። ስለዚህ ልጄን ከግብፅ ጠራሁት ልጄን ከግብፅ ጠራሁት የሚለው ትንቢት ይፈጸም ዘንድ በፈጣን ደመና እየበረረ ወደ ግብፅ ይመጣል የሚለው ትንቢት ይፈጸም ዘንድ ስለዚህ ፈጣን ደመና የተባለችው እመቤታችን ቅድስት ድንግል ማርያም ነች። ስለዚህ በእመቤታችን ቅድስት ድንግል ማርያም ላይ እጅ ላይ ተቀምጠው በእቅፏ ውስጥ ሆኖ ወደ ግብፅ የተሰደደው ትንቢት ይፈጸም ዘንድ ወጎየ እግዚእ ኢየሱስ ውስተ ደብረ ሊባኖስ ወውስተ ምድረ ግብፅ ኢየሱስ ክርስቶስም ወደ ሊባኖስ ተራሮች ወደ ግብፅም ሀገር ተሰደደ አለ። ወደ ግብፅም ሀገር ብቻ ሳይሆን ወብሔረ እግዚእ ምስለ ማርያም እሙ ይላል። ነፃ ወደ ሆነችው ምድር የነፃ አውጪዎች ምድር ምድር አጋዚት ወደ ምድር አጋዚትም እንደመጣ ይናገራል። እቺ ምድር አጋዚት የአጋዚያን ምድር የነፃነት ሀገር የነፃዎች ምድር ተብላ የምትጠራው ኢትዮጵያ ነች። ስለዚህ ጌታ ከእናቱ ጋር ወደ ደጋው ተራራ ወደ ግብፅና ኢትዮጵያ መልአኩ እንደነገረው ተሰዷል። በሌሊት የተሰደደው ወረደ እግዚእነ ውስተ ምድረ ግብፅ ተጸይኖ ዲበ ደመና ቀሊል ወፍኖተ ዘእምዓለም ብሎ ትንቢተ ኢሳይያስ የተናገረው ደግሞ ቅድም ያነሳ ነው። እግዚአብሔር ፈጣን ደመና እየወረረ ወደ ግብፅ ይመጣል። ስለዚህ ወደ ግብፅ መሰደዱ ስለዚህ ነው። አንድም ደግሞ ወደ ግብፅ መሰደዱ ለምንድን ነው የምንል ኃጢአት በበዛበት ስፍራ የእግዚአብሔር ጸጋ እንደበዛ ለማጠየቅ ነው። ኃጢአት በበዛበት ስፍራ የእግዚአብሔር ጸጋ ትበዛለች። ቅዱስ ኤፍሬም ሶርያዊ በውዳሴ ማርያም ላይ የሚናገረው እሱ ኃጢአት በዝቶ ነበር በግብፅ ላይ ኃጢአት በዝቶባት ነበር። እዚህ ያህን ኃጢአት የበዛባትን ስፍራ የእግዚአብሔር ጸጋ የእግዚአብሔር እጅ እንደሚጎበኝ ለማጠየቅ ወደ ግብፅ መሰደድ አስፈልጎታል። አንድም ደግሞ ተልእኮ ምንድነው ስንል
ግብጽ በኋላ ላይ የክርስቲያኖች መናኸሪያ ትሆናለች። በተለይ በግብጽ በረሃ ላይ ገዳማት፣ መነኮሳት፣ ከዋክብቶች፣ ቅዱሳን ይፈልቁበታል። ስለዚህ እግዚአብሔር ባወቀው መንፈስ ቅዱስ ባመላከተው እነዚህ በኋላ ላይ የሚፈጠሩት በአራተኛው ሴንቸሪ ላይ ማለት ነው፣ አራተኛው ክፍለ ዘመን ላይ የሚፈጠሩት የገዳማት ህይወት ይባርክ ዘንድ ነው። ስለዚህ አስቀድሞ የገዳማዊ ህይወትን መስራች ራሱ ክርስቶስ ስለሆነ ማለት ነው። በገዳመ ቆሮንቶስ የገዳማዊ ህይወት መስራች ክርስቶስ ነው። ያው ምንኩስና መስራች አባ እንጦስ ነው። የምናኔው ስናነሳ አባ ጳውሊ ነው። የብሕትውና ላይ ስናነሳ ርዕሰ ነቢያት ኤልያስ እና ርዕሰ አበው ሄኖክ ናቸው። ስለዚህ የገዳም ህይወት በግብጽ የሚከናወነውን የገዳም ህይወትን ለመባረክ ወደ ግብጽ መሰደድ አስፈልጎታል። አንድም የክርስትና ማዕከል ትሆናለችና እስክንድርያ ትርጓሜ ትምህርት ቤቶች ይከፈቱባታል፣ ብዙ ሊቃውንት ይፈልቁባታል፣ ብዙ ቅዱሳን ይገኙባታልና ያህን ምን ሲል ነው ሲያሳይ ነው። ያን ሲያሳይ ወደ ግብጽ መሰደድ አስፈልጎታል። ወንድም ወደ ግብጽ የተሰደደው ስለምንድን ነው ስንል ወደ ግብጽ የተሰደደበት ሌላኛው ምክንያት ግብጽ አባቶቻቸው በባርነት የተገዙበት ነው። በግብጽ በምድረ በዳ ላይ ብዙ ታምራት የተደረገ ነው። ስለዚህ አባቶቻቸው ሲኦል የሆነችው ምድር ግብጽ ለእስራኤል ዘስጋ ምን ሆናለችና ባርነት ያገኙባትና ሞት የተገኘባት ነውና በዚያ ብዙ መከራ ብዙ ፈተና አይቶባታል። ከአብርሃም እስከ ግብጽ እስከሚገቡበት ድረስ 215 ከግብጽ ከገቡበት እስከሚወጡበት 215 430 ዓመት በግብጽ ባርነት ውስጥ ቆይተው ከነዓንን ወርሰዋል። ግብጽ የሲኦል ምሳሌ ነች። ከነዓን የኢየሩሳሌም ሰማያዊት ምሳሌ ነች። ስለዚህ ከሲኦል የማውጣቸው እኔ ነኝ ሲል ነው። ከሲኦል የማውጣቸው እኔ ነኝ፣ ወደ ህይወት መልሳቸው እኔ ነኝ፣ ከሞት ጥላ ውስጥ የማውጣቸው እኔ ነኝ፣ ሁለተኛው ብርሃን መስጣቸው እኔ ነኝ፣ ፀሐይ ጽድቅ ክርስቶስ እኔ ነኝ፣ የምትጠብቁኝ ተስፋችሁ እኔ ነኝ ሲል ማለት ነው። ተስፋችሁ እኔ ነኝ ሲል ወደ ግብጽ ተሰደዋል ማለት ነው። ወደ ግብጽ ተሰደዋል ማለት ነው። ግብጽም ሄዶ ግን አልተቀበሉትም እኮ አሳደውታል። ከዛ ወደ ኢትዮጵያ ነው የመጣው። ትንቢቱን የተነገረው ለግብጽ አይደለም የሚባል ትንቢቱን ብቻ ሰው ምሳሌም እኮ ያዕቆብ ወደ ግብጽ ሄዶ 12 ልጆችን ይዞ ወደ ግብጽ ሄዷል። በግብጽ ነው ያረፈው። ክርስቶስም ያዕቆብ የክርስቶስ ምሳሌ ነው። ያዕቆብ ወደ ምድረ ግብጽ እንደወረደ ሁሉ ክርስቶስም ስግው ቃል ፍጹም ሰው ፍጹም አምላክ ሆኖ ወደ ምድር መጥቶ የአዳምና የአዳም ልጆች ሁሉ እንዳዳነ ለማጠየቅ ወደ ግብጽ ሄዱ። ምሳሌውንም አማናዊ ለማድረግ ነው። ሙሴ በፈርዖን ፊት ያደረጋቸው ታምራቶች፣ ሙሴ ግብፃውያን መግደሉ፣ እነዚህ ሁሉ ለክርስቶስ ምሳሌዎች ናቸው። በግብጽ ምድር የተደረጉት ማለት ነው። ስለዚህ ትንቢቱንም ይፈጽም ዘንድ ምሳሌውንም አማናዊ ለማድረግ ዘንድ ወደ ግብጽ ሰደዋል። ነገር ግን ግብጽ መጥቶ አልተቀበሉትም። በኢትዮጵያ ሲመጣ እናገኛለን። ቅድም ባነሳ ነው ሰቆቃወ ድንግል ላይ ወጎየ እግዚእ ኢየሱስ ውስተ አድባረ ሊባኖስ፣ በሊባኖስ ተራራ ክርስቶስ ተሰደደ አለ። ወደ ምድረ ግብጽም ወረደ አለ። ወውስተ ምድረ ግብጽ አለ። በኋላ ላይ ግን ምን አነሳ? ወብሔረ እግዚእ ምስለ ማርያም እሙ፣ ከእናቱ ጋር ወደ ነፃነት ምድር። እነዚህ ከክርስቶስ ልደት 2000 ዓመት በፊት የነበሩ ሰዎች ናቸው እቺ ምድር የነፃነት ምድር ብለው የጠሯት። ህዝቡ አጋዚያን አሉት፣ ምድሪቷን ምድረ አጋዚት አሉት፣ ቋንቋውን ደግሞ ግዕዝ አሉት። የነፃ ወጪዎች ሀገር፣ የነፃነት ህዝብ፣ የነፃነት ህዝቦች ቋንቋ ሲሉ ማለት ነው። ስለዚህ ምን አለው? ወብሔረ እግዚእ ምስለ ማርያም እሙ፣ ከእናቱ ከማርያም ጋር ወደ ኢትዮጵያ መጣ። ለእሷም ትንቢት ተነግሮላታል፣ ለኢትዮጵያም ትንቢት ተነግሮላታል ቢሉ አዎ ትንቢት ተነግሯል። ትንቢተ ዕንባቆም ምዕራፍ 3 ቁጥር 6 እስከ 7 ብንመለከት የኢትዮጵያ ድንኳኖች ሲጨነቁ አየሁ አለ።
የኢትዮጵያ ድንኳኖች ሲጨነቁ አየሁ። ርኢኩ አዕጻዳተ ኢትዮጵያ ይደንግጽ ይላል። የኢትዮጵያ ድንኳኖች ሲጨነቁ አየሁ። መቼ የተጨነቁ ስንል ክርስቶስን ለመቀበል ተራሮቹ ሲሸሹ ሲጨነቁ ተመለከትኩ አለ። ርኢኩ አዕጻዳተ ኢትዮጵያ ይደነግጻ። ትንቢተ ዕንባቆም ምዕራፍ 3 ቁጥር 6። ስለዚህ ለክርስቶስ ስደት ወደ ግብፅ ለመሄዱም ትንቢት ተነግሯል። ወደ ኢትዮጵያ መምጣቱም ትንቢት ተነግሮለታል። ትንቢት ይፈጸም ዘንድ ኢትዮጵያ መጥቷል። አንድም ደግሞ ኢትዮጵያን የቅዱሳን ሀገር ስለምትሆን ይቀድሳት ዘንድ ይባርካት ዘንድ በኪደተ እግሩ ይባርካት ዘንድ ለእመቤታችን ደግሞ አስራት አድርጎ ይሰጣት ዘንድ በዚህም 3 ዓመት ከ6 ወር ቆይቷል። 3 ዓመት ከ6 ወር ክርስቶስ ከቤተልሔም ለስደት ሲወጣ 2 ዓመቱ ነበር። ባለፈው ባየነው ትርጓሜ መሰረት ማለት ባየነው ትርጓሜ መሰረት ወነበረ እስከ አማሞቱ ለሄሮድስ የቆየውም እስከማን ድረስ ነው ይላል። ሄሮድስ ኪሞት ድረስ በዚያ ቆየ አለ። 3 ዓመት ከመንፈቅ ነው በ6 ወር የቆየ ቁጥር 15 ላይ የሚናገር ይሄ ነው። ስለዚህ ልጄን ከግብፅ ጠራሁት የሚለው ትንቢት ይፈጸም ዘንድ 3 ዓመት ከ6 ወር በስደት ቆይቷል። ከመ ይትፈጸም ዘተብዕለ እምኀበ እግዚአብሔር በነቢይ በነቢዩ የእግዚአብሔር ነቢይ እንዲህ ተብሎ የተነገረው ይፈጸም ዘንድ አለ። እንዘ ይብል እምግብፅ እዋእክዎ ለወልድየ ልጄን ከግብፅ ጠራሁት፣ ልጄን ከግብፅ ጠራሁት የሚለው ትንቢት ይፈጸም ዘንድ ትንቢተ ሆሴዕ ምዕራፍ 11 ቁጥር 11 ጠራሁት ይላል። ጸዋዕክዎ አይደለም የሚለው ጠራሁት። ይሄማ መመለሱን ያስረዳን እንጂ መውረዱ ወደ ግብፅ መውረዱን አያስረዳም ይላል። ክርስቶስ የተወለደው ቤተልሔም እንደሆነ ወአንትኒ ምድረ ኤፍራታ ይትሳቲም ነገሥተ ይሁዳ ዘይወፅእ ፍሬኪ ተብሎ ተነግሮ የለም ወይ? ክርስቶስ በቤተልሔም እንደሚወለድ ተነግሯል። አዎ ተነግሯል። ታዲያ በቤተልሔም የተወለደው ክርስቶስ ወደ ግብፅ እንዴት ወረደ? ሳይናገር እዚህ ጋር መጥቶ ጸዋዕክዎ ለወልድየ ልጄን ከግብፅ ጠራሁት ሲል ካልወረዱ መውጣት አለን ብሎ ይተረጉሙታል። ሳይወርዱ እንዴት መመለስ? ሳይሄዱ መመለስ አይኖርም። ስለዚህ መመለሱን ቢያስረዳ መሄዱን አመኑለት። መመለሱን ቢያምኑለት መሄዱን ይሉና ያምናሉላል ሲል ካልወረዱ መውጣት የለምና ጸዋዕክዎ ለወልድየ ብሎ ተናግሮታል አለ። አንድም እንቅሉ ወደ ሲሆን ተጸውዖ እምቴዎፍሎስ ጸውዐን እምሰማይ ይላል። ልጄን ከግብፅ ጠራሁት ተብሎ የተነገረው ይፈጸም ዘንድ ነው። የምትለዋ ወደ ተብላ ትተረጎማለች። ወደ ተብላ ትተረጎማለችና ስለዚህ ልጄን ከግብፅ ጠራሁት ቢልም ለመመለሱ ነው። ለመሄድ ውስጥ ትንቢት ተነግሮ የለም የሚባለው ተነግሯል። ቅድም ያነሳነው ትንቢተ ኢሳይያስ ምዕራፍ 19 ቁጥር 1 ላይ ይወርድ እግዚእነ ውስተ ምድረ ግብፅ ተጽሒኖ ዲበ ደመና ቀሊል ወፈትሑይ ዘእምዓለም አለ። እነሆ እግዚአብሔር ፈጣን ደመና እየወረደ ወደ ግብፅ ይመጣል ይላል። ስለዚህ ትንቢቱ ለማን የተነገረ ነው? ለክርስቶስ። ይህማ ለያዕቆብ የተነገረ አይደለም ወይ ደግሞ ቢሉ፣ አዎ ለጊዜያዊነቱ ለያዕቆብ የተነገረው። ያዕቆብ ወደ ምድረ ግብፅ ሄዷል። ፍጻሜው ግን ለክርስቶስ ነው። ነቢየ ያነሰ ለክሙ እምኀቤክሙ ይላል አይደል? ከአንተ በኋላ እንዳንተ ያለ ነቢይ ያስነሳልሃለሁ ብሎታል። ዘዳግም 18 ላይ ለማን? ለሙሴ። ታዲያ ስንፈታው እንዴት ተፈታው የሚባል ትርጓሜ ለጊዜያዊነቱ ለኢያሱ ፍጻሜው ለክርስቶስ ተብሎ ይተረጎማል። ያዕቆብ ወደ ምድር ግብፅ መሄዱ ለክርስቶስ አምሳል ነውና ትንቢቱን አውቆ አናግሯል። ምሳሌውንም ባወቀ ደግሞ አስመስሏል። ግብፅ ተቃርበዋለች ይሹታልና፣ በፍቅር ይሳሳሉ፣ ክህደትም ይጸናባቸዋል። ክህደት ወደ ጸናበት መሄድ ደግሞ የእግዚአብሔር ልማድ ነው። ስለዚህ በመዋዕለ ስብከቱም ደዌ ወደ ጸናባቸው ይሄዳል። ወደ ጎርጎርዮስ ሲሄድ እናገኛለን። ደዌያቸው ወደ ጸናባቸው ወደ መጻጉዕ ወደ ነበረበት ወደ ቤተሳይዳ ሲሄድ እናገኘዋለን። ይሄ የእግዚአብሔር ልማዱ ስለሆነ ወደዚያ ይሄዳል ማለት ነው። አንድም ለምንድን ነው ወደ ኢትዮጵያ ደግሞ ወደ መጣው ስንለው መልኩን አይተው የሚያምኑ አሉና ወተበእሳ ዋልደ ሴት ንዑ ንርአዩ ለወልደ መንክራት መልኩንም ይመለከቱ ዘንድ
ወደ ግብፅም ወደ ኢትዮጵያ መጥተዋልና ነው። አንድም የኪዳነ መልከ ጼዴቅ የሚባለው አለ። የመልከ ጼዴቅ ኪዳን ነው። እሱም ኪዳን ለመፈጸም ነው። ዘመዶቼ ማርልኝ ቢለው ልጄ በስጋ ተወልዶ ስደቱን አድርጎ እምርልሃለሁ ብሎት ነበር እና የካህኑ መልከ ጼዴቅን ቃል ኪዳን ይፈጽም ዘንድ ማለት ነው። ይፈጽም ዘንድ ወደ ግብፅ ወደ ኢትዮጵያ መምጣት አስፈልጎታል። ያው መልከ ጼዴቅ ከካም ነገድ እንደሆነ ባየፈው ስላየን ማለት ነው። ሚስጥሩ ደግሞ ምንድነው ካልን ሃይማኖት ከሁሉ ሲጠፋ በግብፅም በኢትዮጵያም አይጠፋም። እስከምን ድረስ ከምጽአት ድረስ ምን ብሎ ጸንቶ ይቆያሉና ወልድ ዋህድ ብለው ጸንቶ ይቆያሉና ወልድ ዋህድ ብለው ጸንቶ የሚቆዩት ብዙ መከራ ቢኖር በፈተና ቢኖርባቸው ክርስትናቸውን አጥብቀው የሚቆዩ ናቸው። ክርስትናቸውን አጥብቀው የሚቆዩ ናቸው። ስለዚህ ሃይማኖት ሁሉ ቦታ ላይ ቢጠፋ በግብፅም በኢትዮጵያም ስለማይጠፋ እስከ ምጽአት ድረስ ወልድ ዋህድ ብሎ ስለሚቀበሉ ወደሚጸኑበት በሃይማኖት ወደሚጸኑት ሲሰደድ እናገኘዋለን ማለት ነው። ሲሰደድ እናገኘዋለን። እዚህ ክርስቶስ ወደ ግብፅ ሲሰደው ወደ ኢትዮጵያ የተሰደውም በዚህ ምክንያት የሰማዕታትን ስደት ይባርክ ዘንድ ሰማዕትነት በእሳት መቃጠል ብቻ አይደለም፣ በስደትም ነው። አገርም ጥሮ በመሄድ ነው። የነፍስ ስደት ይባርክ ዘንድ እውነተኛ ሰው መሆን ዮሴፍ አረጋዊ ይቀበል ዘንድ ነው የተሰደደውም ደግሞ ዮሴፍ አረጋዊ ምትሃት ነው መስሎት እኮ ግራ ተጋብቶ ነበር እኮ መንፈስ ቅዱስ ምዕራፍ 1 ላይ ባለፈው ስንመለከት ሊቀበሉ አልቻለም እኮ። ቤታችን በመንፈስ ቅዱስ ወልዳ ጸንሳ መገኘት ዮሴፍ ሊቀበለው አይምሮ በላይ ስለሆነበት ነበር አይደል? በስውር ሊተዋት የወደደው የእግዚአብሔር መልአክ መጥቶ ማርያም ለውሰድ አትፍራ ከመንፈስ ቅዱስ ጸንሳ የተገኘችው እስከሚለው ድረስ አልገባውም። ያም ቢሆን አልገባውም። ቤታችን ዕፅ አምጥታ ደረቅ እንጨትን አምጥታ ከበር አለምልማ አሳይተዋለች። አሁንም ክርስቶስ እውነተኛ ሰው መሆኑን ይረዳ ዘንድ በመከራው እውነተኛው ጽድቁን ያረጋግጥ ዘንድ ተሰዷል። እዚህ የነገረ ሥጋዌ ምስጢር ለማስረዳት ነው። በስደቱ ፍጹም ሰው መሆኑን ያረጋግጥ ዘንድ የነገረ ሥጋዌ ምስጢር ያስረዳው ዘንድ ክርስቶስ ተሰዷል ማለት ነው። ክርስቶስ ተሰዷል። እዚህ እውነተኛ ሰው መሆኑን ዮሴፍ አረጋዊ ይቀበል ዘንድ በመከራው እውነተኛው ጽድቅን ያረጋግጥ ዘንድ በስደቱ ደግሞ ለእኛ ፍጹም ሰው መሆኑን እናረጋግጥ ዘንድ እንረዳ ዘንድ የነገረ ሥጋዌ ምስጢር ለማስረዳት ክርስቶስ ምን ሲል እናገኘዋለን? ሲሰደድ እናገኘዋለን ማለት ነው።